كيف؟ سينا؟ لا كيفي؟ نعم ماما. نعم. اشتقت لك أنا كثير. اشتقت لك مامي. أنا كويس. كثير اشتقت لك. ليش ما عم تيجي لعندي؟ قال له لبابا كرني لعند ماما. لبكرة بده يسافر عم بيقول لي. يعني فكر جاي لعندي؟ ايه بدك تيجي؟ ايه بكرة. اشتقت لي؟ ايه في زين. መጮቻ ነው እኮ የሚያደርገኝ እኔ እሱ መጮቻ ልቤታው ባባ ቲና የምናመሰግነው በጣም የእውነት ልጄና አውዬ እጅና ለእጅ ተያይዘን ነው የወለድነው። እጅ ለእጅ ተያይዘን እንዲህ አብረን ጮኸን ነው የወጣው ከውስጥ ራሱ። በጣም ነው የምናመሰግነው በእውነት አንቺ ስላለሽ ነው ልቧ እንደዚህ ያረፈውና እንደዚህ መልካም አክስት ስለሆንሽ ያክስት ተምሳሌ እናመሰግንሻለን። ያኔ ቆንጆ የኔ እናት አቡዬ እኔም አንቺን በጣም ነው በሷ ጉዳይ ማመሰግንሽ። የባዳ እህት ነሽ፣ ጥሩ ሴት ነሽ፣ የሴቶች ቋሚ ጠበቃ ነሽ። እግዚአብሔር እድሜና ጤና ይስጥሽ፣ በልጆች ይካስሽ። ለእኛ እንደቆምሽ አለሁ እንዳልሽን እመቤቴ ተቅረብሽ፣ በሰላም ትገላግልሽ የኔ እናት። አንቺ ማልቀስ ሳይሆን አሁን ደስ ሊልሽ ነው የሚገባው። ይኸው ወጣችልሽ እህትሽ፣ መከታዋ ነሽ፣ ጋሻዋ ነሽ። አንቺን በጣም ጥሩ ሰው ነሽ። በጣም ነው የምናመሰግንሽ በሱሱ ጉዳይ። فيني بابا ليش هيك انت بس لك احكي معه اوكي واحد شاي يوني ما ربنا كثير لانه يوني نو نورا بحبك يا عمري. يلا قرب شوي ولا كلمه وبدك تسمع شو عم تقول. اوكي يلا اوكي خلص هي تغني هي تغني خليني يا ماما. يلا غني يلا اوكي ልጄ ይወቴ መሜ ናፍቆቴ አሁንስ አልቻልኩም ብሷል መናፈቄ አጠገብ ባልሆን ብሄድም ርቄ ልቤ ካንተ ጋር ነው ፈገግታዬ ሳቂ ነገር ግን የኔ ልጅ እኔ አልቆርጥም ተስፋ ደግም ያይሃለው አቅፍሃለው በይፋ ባይመስልም ሁኔታው ዙሪያው ቢጨልምም ልጅ ጨረቃዬ አንተ ስላለኸኝ ፈጽሞ አይከፋኝም አቅፎ ያሳደጉ እጆቼ ናፈቁ ላቅፍ ብፈልግም በብረት ታነቁ በዝች በእስር ቤት በጨለማ ሳለው መተህልኝ አይቼ በጣም ሳስቻለው ከፍቻ ላስገባ እኔም ታስሬያለሁ እኔ ልጅ ጨረቃዬ ሹሚ እሱ ሊዘፍንልሽ غني له هو بده يغني لك يلا ما تنطق أمي صوتي حلوة حبيته غنية حبيت الغنية ولا بلش يلا بده يغني لك سمعي أكلوفا ينالي علي بحبك قبري تاي መጣው የኔ ልጅ የኔ ፍቅር ሰራችሁ ይዛው ሪድ ነበሩን አዘጋው ባላ ታረባላ እኔን እንኳን አታይ ለማን ደስ ይበለው ብለሽ የምታለቅሽው ደስተኛ ሆኝልኝ ባላ ወርግዝና ራሱ ቡክ ያደርጋል ያለው ኢንሻአላህ እሺ والله እግዚአብሔርን በቅርቡ በጣም በቅርቡ ምናልባት በዚህ ሳምንት እንታውቂያለሽ የእግዚአብሔር ስራ ኢንሻአላህ እኔ ሰርፕራይዝ ላረጋት ነበር አላስቀምጥ አለችኝ ሰርፕራይዝ ማታክሲ የእናት ነገር ታውቂያለሽ
ቢሆንም ግን ጠብቂ። ዛሬ ምንድነው ጋይስ? ማክሰኞ። እስከ ዛሬ ሳምንት ይገናኛሉ። ወይኔ ያረብ። አረ መቅደስ ግን አረ በቃ ተይ ንገሪኝና ባይዤ በትችል ቀበለው በቃ ሰርፕራይዝ ምንም እኔ ሰርፕራይዝ እስር ቤት የነበርኩ ሰው ነኝ። ሰርፕራይዝ ሊነበር እኛ ጠላተ ብዙ ነን። ትኬቱን በውስጥ እነግርሻለሁ አይደል አቢቡዬ? ቀኑን በውስጥ እነግርሻለች። ቀኑን እነግራታለሁ። ኤርፖርት ሄደሽ ትቀበያቸዋለሽ አበባ ይዘሽ። እሺ አደራዬን እወጣለሁ። የዛን ቀን እኔ ልጄ ይናፍቀኛል፣ ግን ከእናት አልበልጥም። ጎበዝ ነት አንቺ ያክስቶች ልጄን አደራ፣ ልጄን አገናኙኝ። ከእኔ እንዳትለዩት፣ ከወንድሙ ደውል። እመቤቴን አቢባ በጣም ነው የምወደው። ከልጄ ለይቼ አላየውም። እኔ ብዙ ነገር የሆንኩበት ልጅ ነው። ሲና በጣም ነው የምወደው። ሁለት እናት አለው ታድሎ ሲናዬ፣ ሁለት እናት አለው። ኧረ የኔ አበባ አበባዬ ነው እውነት። ልቤ ብሎ እኮ ነው የሚጠራኝ። በስሜ እኮ አይጠራም። መቅደስ በል ስትለው አልላትም። ልቤ ናት። እኔ ላናዳር ማለት ነው አቦ እንድትናደር ብዬ ቤት ውስጥ እሷ በሌለችበት መቅደስ በል መቅደስ በል አይ ልቤ ነው የሚለኝ። ከዛ አይልልኝም። ቪዲዮ ኮል ደውዬ መቅደስ በል በጭራሽ አልልም። ልቤ ነው የሚለው። ሙስተሂል አይልም። የሚወደውን ቸኮሌት መቅደስ አይለኝም። ልቤ ነው የሚለኝ። አልሐምዱሊላህ አልሐምዱሊላህ። እንዲህ ራሱ ማውራት እኮ ትልቅ ነገር ነው አቡ። እንደዚህ በቪዲዮ ኮል እሱን ማውራት ለእኔ ትልቅ ነገር በቃ ብርቅ ታውቂያለሽ። ደግሞ በጣም ፍቅር የሚያስይዝ ልጅ ነው። ዝም ብሎ እኔ እንጃ ምን አይነት ልጅ እንደሆነ ራሱ አላውቅም። እኔ ሀቢባ 10 ልጅ በወልድ እንደዚህ የሚሆን አይመስለኝም። ለምን እንደሆነ አላውቅም። በቃ ፍቅር ያስይዝሻል ወላሂ። መጀመሪያ ልጅ ብዙ የሆንኩበት ዝቅ ያልኩበት ብዙ ያየሁበት ስደት ላይ የምትወልጂው ብዙ ዋጋ ያስከፍልሻል። ስደት ልጅ ብዙ ዋጋ የመጀመሪያ ልጅ ሁሉ ነገር ነው። እኔም ለሳይመን እንዲህ ነው ስፍስፍ የምለው። አይ ከእናት ኢማጂን እኔ ሳይመንን አለይቼ አይ ዶንት ኖ በጣም ከባድ ነው። ጋይስ እኔ እዚህ ብሎክ ተደርጌ ስሸኝ እኮ ኬክ ቆረሱ። የደስታ ኬክ ቆረሱ። የደስታ ኬክ ቆረሱ። ኪኒ የኔ እናት እንዴት ነሽ ማማ? ኬክ ሲቆርሱ በጣም ደስ አለኝ። አብሬያቸው ባለመሆኔ ማለት ነው ኬክ ለመቁረስ። ቤሩት በወጣው ኖሮ አሪፍ ነበር እውነት። እዛ እስር ቤት ታስሬ ከዛ በኋላ እዛ ቤሩት ለቢለቁ ኖሮ በጣም አሪፍ ነበር። ግን አላህ ይወዳቸዋል። እንኳን ማለቀቀኝ አላህ ስለሚወደኝ ነው እኔም ወደዚህ ያለው እውነት። አላህ በጣም ስለሚወደኝ ነው ወደ ሀገሬ እናቴ ጋር ይላከኝ። አይሆንሽም የሀገር ልጅ ለአንቺ ሀገር አይገባሽም፣ ለአንቺ ቆንጆ ሀገር ነው የሚገባሽ፣ አንቺ ለፋተኛ ነሽ፣ አንቺ ምስኪን ነሽ ብሎ ቆንጆ ሀገር ሊልከኝ ብሎ ካርጎ አስወጣኝ ከዛ ሀገር። ፈጣሪ ፖሊስ አይደለም ያስወጣኝ በነገራችን። የሚወደኝ ፈጣሪ ከዚህ ከቆሻሻ ምቀኛ ካለበት ሰፈር ውጪ ብሎ ሲያስወጣኝ ተረዳችኝ። ልክ ነኝ አይደለም? ወላሂ በጣም ስለምወደኝ ነው። ከዛ እስር ቤት ውስጥ በጣም ጨለማ ቤት ቆየሁ። ከዛ በኋላ ጓደኞቼ እየተሯሯጡልኝ ነበር ሊያስወጡኝ፣ በጣም እየለፉ ነበር ምናምን። ከዛ ለፍተው ምናምን የሆነ ሰዓት ላይ በጣም ተጎድቼ ነበር፣ አሞኝ ነበርና የሰው ልጅ ወዶ ሳይሆን በግዱ የሆነ ነገር ስትሆኑ ልታረጉትንም አታውቁም፣ ልታረጉ የምትችሉትም ነገር አታውቁም፣ አታገናዝቡም። እና ያ ረቢ በቃ እኔ እዚህ ሀገር እንዳታስወጣኝ። የሆነ ነገር ይፈጠራል። እኔ ከወጣ የሆነ ነገር ነው የሚደረገው ማደርገው ወይ የሆነ ነገር ነው የምሆነው። ስለዚህ አላህ ይነግረኝ እዚህ እንዳልወጣ አድርገኝ ነው ይለምንኩት ፈጣሪ። ለምን ልጄን እድሜ ልክ አላሳድግም ነበር እዛ ቦታ ላይ ለክብሬ ለማንነቴ ስል ባላደረኩት አይደል የተቀጣሁት። ያደርገው ነበር የማይሆን ነገር ማድረግ ነበር። ግን አልሐምዱሊላህ አላህ ይወደኛል። በክብር ምንም ሳይነካ እጅና እግሬን ይዤ ለእናቴ መጣሁ። እጅና እግሬን ምን ነው ልጄ እዛው ነው ውዶቼ። ልጄ እኮ ቤሩት ነው ያለው። እኔ ጌታ አብሬያት መሆን እፈልጋለሁ። ፖሊሶቹ መኪና ውስጥ አስገቡልኝ ለምኛቸው። ከዛ እጄ ላይ ካቴና ነበረ። ካቴናውን ፈተው እሱ እንዳያየው ብለው አስገቡልኝና በቃ እናቴ ልታዝናናኝ የመጣችው ዞር ዞር ልንልና በመኪና ውረዱልን፣ በሩን ዝጉት፣ ዞር ዞር ልበል እያለ እየለመነ እምቢ ብለን በቃ አባቱን ሂድ ከዚህ በቃ ሂድ ከእናቴ ጋር ዞር ዞር ልበል፣ ሂድ እናንተ ተወኝ ከእናቴ ጋር ምናምን እያለ ሄደ።
እዛ ወደውኝ በቃ የገፈተራ አስወጡ። ግርግር ስለነበረ የገፈተሩኝ እኮ በጣም ብዙ ሊሸኙኝ የነበሩ ሰዎች ነበሩ። ስሜታዊ ሆነው እያለቀሱ ነበረ ምናምንና ያም እየመጣ ሲያቅፈኝ በቃ ሰውየው አብሎ እየገፈተረ አስወጣኝ። ግን ልጄ ፊት እንደዛ ስላደረገ በጣም ተሰምቶኝ ነው። በጣም ይሄ ጊዜ ግን የሚያልፍ ይመስላችኋል? ጋይስ አልፎ ብቻ የደስታ ጊዜ ቁጭ ብዬ ማስታወስበት ቀን ነው። ሳልመናፈቄ አጠገብ ባልሆን ቢድምርቄ ልቤ ካንተ ጋር ነው ፈገግታዬ ሳቄ ሀቡ ላይ ባል ከፍታለች ስትከፍት ንገሩኝ። አሁን ሄዳለሁ።